ኒውዮርክ ውስጥ ነው። ፊት ለፊት ያለው ክፍት ነው። ከኋላ ሰዎች ተቀምጠዋል፣ መሀል ተቀምጠዋል። ከዛ ፊት ለፊት ሄደው ዱቅ ይሉልሃል። ይሄ ለነጮች ነው፣ ጥቁሮች አይቀመጡበትም አሏቸው። ምን አሉ? ጥቁር አይቀመጥም እግዚአብሔር ቤት ጥቁር ነጭ የሚባል አለ በለው ወደዛ ብለው ጥለው አበሾቹ ሲወጡ እነዛ ቄሶች እነሱን ተከትለው ጥቁር አሜሪካን በሙሉ ተከትለው ወጡ። ከዛ አቢሲኒያ ቸርች ብለው ከየት ነው የመጣችሁት ሲባል ዌር ፍሮም አቢሲኒያ፣ አቢሲኒያ ቸርች ብለው ከፈቱ። ኒውዮርክ ውስጥ አቢሲኒያ ቸርች አለ። ይሄን ያህል ጥቁሮችን ዌክ አፕ ያስደረገች ብትኖር የኢትዮጵያ ኦርቶዶክስ ናት። የበታችነት ስሜት እንዲሰማቸው ራሱ ያደርጓቸው ነበር። አብረው ቸርች እያገለገሉ ጥቁር ፊት አይቀመጥም ነበር። በነገራችን ላይ ጥቁር ባስ ላይም እኩል አይቀመጥም ነበር። ሙቪ ራሱ አብረው አይገቡም ነበር። ባዝሩም ራሱ አብረው አይገቡም ነበር። ጥቁሮች እስከ 1960 እስካለው ድረስ ምንም በጣም ይበደሉ ነበር በጣም እና አሁን ነው ሰው የሆኑት ራሱ እና ለዚሁ ለአሜሪካን ሀገር ራሱ ለልዩነቱ ብሬክ ትሩ ያደረገችው ኢትዮጵያውያኖች መጥተው ነው። እንዲህ የሚባል ነገር አለ እንዲህ ብለው ጥለው ወጡ። አያውቁማ። ምክንያቱም ሲመጡ አክብረዋቸው ነው የመጡት። ኢትዮጵያውያን አይፈተሹም ነበር እስከ ኃይለ ሥላሴ ጊዜ ድረስ የትም ሀገር ላይ ኢትዮጵያውያን ሻንጣ አይፈተሽም ነበር። የትኛውም ሀገር ሲሄዱ ኢትዮጵያውያን ሀገር የምታስወጣ ስታስቸግር ነበር እስከ ኃይለ ሥላሴ ጊዜ ውጣ ከዚህ የምትባል ወይም ለትምህርት። ከዛ ውጪ በተአምር ኢቭን አረብ ሀገር የሚሄዱ እህቶቻችን በጣም ሀብታሞች ነበሩ። አረብ ሀገር የሚሄዱ እህቶቻችን በፊት በነቢዩ መሐመድ ስለሚታወቅ ከአቢሲኒያን የመጡት ተብለው እንደ ንግስት ነበር። ሳውዲ ሄዱ። የድሮ እህቶቻችን እዛ የነበሩ ኢትዮጵያ ላይ እነሱ ናቸው የመጀመሪያ ሀብታም የሆኑት። አሁን ነፍሴ ከፎቅ ላይ ወረውሯቸዋል። እና የኢትዮጵያ ክብር እየቀነሰ የመጣው ምንድን ነው? ከነገስታቱ ላይፍ ከወጣ በኋላ ማንም መጫወቻ ያደረግ መንግስቱ ኃይለማርያም መጣ። ይሄ እካክ ሰውን እያረደለ ቁጭ አለ። ከዛ በምታየው መልኩ አሁን ዘረኝነቱ ምኑ አብሮ ሲበላ የነበረ ባዶ እግሩን አብሮ ሲሄድ የነበረ አብሮ ተጋብቶ ተፋቅሮ ሲኖር የነበረ ህዝብን ብትንትሙን አውጥተውት አንተ እንዲና እያሉ በሰለጠነ ዘመን ላይ ማንነቱን ሊያስተምሩት ይፈልጋሉ። ይህ የበታችነት ስሜት እና እውነቴን ነው። አሁን ለምሳሌ አንዳንዱ አሁን አማርኛ ቋንቋ ሰው ቢሆን ኖሮ ተቆራርጦ ሞቶ ነበር ኢትዮጵያ ላይ። ሰው አለመሆኑ ሁሉ ቦታ ስለሚገኝ አማርኛ ሁሉ ገባ። በንዴት እየቆረጡ በላልተው ይጥሉት ነበር፣ ግን አልሆነም። ሰው አለመሆኑ ጠቀመው እና እንደዚህ አይነት ነገሮች ባይኖሩ ደስ ይለኛል። ምክንያቱም ክርስትናን እናውቃለን፣ እስልምናን እናውቃለን የሚባል ሀገር ላይ ነው ያለ ነው። በዘረኝነት ግን በአናቱ የተተከለ ትውልድ ተፈጥሯል። እጅግ በሚዘገንን እግዚአብሔር ይቅር ይበለን ነው ዋናው። ያንን ነገር አምላክ ያንሳለን እና ትልቅ የሆነች ማንነት ነበር እስከ ኃይለ ሥላሴ ዘመን ሙሉ ዓለም አንድነቱ ስላለ ነው። አንድነት ላይ ሌላ ነገር የለማ። የትም ሀገር ላይ ሄደህ ታርሳለህ፣ ትኖራለህ፣ እንደፈለግ ትሆናለህ። ኑሮ በጣም ርካሽ ነበር፣ እንደፈለጉ ይኖራሉ። ምሳሌ አሁን የሆነ ቪዲዮ ባሳይ ደስ ይለኛል። የሚመች ለጤናህ የሚሆን ይህን ሰውዬ ከተናገርከው በ3 ቀን ውስጥ ትሞታለህ። ህይወትዬ እንደት ነሽ? ሜምበር አብሪ ህይወት ኃላፊነት አንስቶ ዝም ብለህ ግትላቸው አንድ ነገር በመልካምነት እኔም በሚያንስ ያዘንኩበት ሰው በጣም ካዘንኩበት ሁሉ አድርም ትላለህ። በጣም ካዘንኩበት በዛ ከተባለ 3 ቀን ይቆየው። ከዛ ጠፋናቸው። በጣም ከባድ ምክንያቱም ሰው እንዲሞት አልፈልግም። በጣም ከባድ ንገራቸው። በጣም ከባድ እንዳይናገሩ በዚህ አጋጣሚ በእኔ አገልግሎት የሚሆኑ በእኔ ስምም መቀለድ እንደማይቻል ያውቃሉ። ይህን ቪዲዮ አደርሱልኝ። አንተ ዝምባም ዮኒ ማኛ በ3 ቀን አይደለም
በምትፈልገው ቀና ብሎሃል በሉት። አንተ ቆዳ ልጅ ልንገርህ፣ ቆይ ልጨርስ እንጂ አይ ፌመስ ታደርጓለህ። ላፈምሰው እንጂ አፈምሰው፣ ትንሽ ላፈምሰው። በ3 ቀን ነው ለአንተ ጌታ የሚገልልህ። አንተ ቆሾ ቆምቦሬ፣ አንተ ዘንባ ጀለሱ አረግ የሆነ ጋርድ እግዚአብሔር አምላክ ጋርዶኑ ሽጉጥ ይዞ ምን ብሎ የሚጠብቃቸው እኮ ነው የሚመስለው። እግዚአብሔርን ይዘባበቱበታል እኮ እግዚአብሔርን በቃ እንደዚህ ነው የሚጫወቱበት። እኔን የተናገረ በህልሜ አይቻለሁ ይላል። ደም ስሩ ይገታተራል። ዝንቦ ተረጋጋ። እንደዛ አይነት ድንፋታችሁ አፈር ከድሜ ገብቷል። ማንም እንዳይፈራችሁ አድርጊያችኋለሁ። እጸልይብሃለሁ። ስትጸልይ በአናትህ ተተክለ ጸልይ። በአናትህ ነው የማወራ። አዲስ አሁን መርፌ እየሰካ ጸልይ። ዝንቦ ብሎታል ዮኒ ማኛ በሉልኝ። ይሄኛውን የእናንተን ነብይ ዝንቦ ቆዳ ቀጥል እስቲ። ለማንኛውም ቆዳ በለው። ልጁ ከፍተኛ የሆነ የገንዘብ ጥማት ነበረበት እና ፕሮቴስታንቲዝም ውስጥ እያለ እንደዚህ ይተነብይ ነበር። ገስት ገብቶ ምናምንና ብር አምጡ፣ ብር ከሰጣችሁን ትባረካላችሁ፣ እኔን እያያችሁ ብር ካልሰጣችሁን ቤታችሁ ውስጥ የሆነ አመድ ይገባል ምናምን ይላቸዋል። ቢያይ ጴንጤ ገገማ ሆነበት። ከዛ ብር አለ ብሎ የት ገባ መሰለ? ኦርቶዶክስ ውስጥ ገባ። ኦርቶዶክስ ውስጥ ገባ። ሊሆን ተባለና አንድ ቀን ተሰበሰበለት። ሊሆን ተባለና በቃ ለሃይማኖቱ እንዳይቀይር ማለት እንዲጠነክር በሚል አዲስ ክርስቲያን ነው በሚል አረ ልጁ ድም አድርገና አሁን ገንዘብ ፈልጋለሁ አለ። አሁንም ኦርቶዶክስ ውስጥ ሆኖ ብራዘር እምነትህን ነው ብር ፈልገህ ነው የመጣው አሉና ሁሉም ኢግኖር አድርጉት። ጀለስ አያየና ጌታ ይሻለኛል አለና ወደ ጉተማ ነው ማነው ሳ የሄደበት ቸርች ጋይዝ ጉታ ነው። ጉታ ጋር ሄደ። በቃ ልጁ አቅም ያጣ ነው። ልክ እንደ አንድ መጽሐፍ የሚበላ ልጅ አለ። ከሱ እኔ እንደዚህ መጽሐፍ የሚበላ ይመቸኛል። እኔ በነገራችን ላይ በቃ እኔ እሱና ባዝሊኑን ላይ ይበላል እኮ ምናምን ይበላል አንጀቱ እንዲለሰልስ። ወንድማገኝ ቻሉ እንግዲህ ቤትን ክፈትና ሂድበት። ወንድማገኝ ስትገባ እኔ ልግባና ላጥረግርግ ትችላለህ። አቅም አለ ወንድማገኝ እያየ ከሆነ አለ እርግጠኛ በፌክ አካውንት ወንድማገኝ ካለ ዝምባብ። እስቲ እኔ አንተ ፔጅ ላይ ልግባ። በ3 ቀን አሰናብተኝ ቆሾ ቆምቦ። ሳይኮሎጂካሊ ምን ያደርጓቸዋል መሰለ? ያስፈራራቸዋል፣ ያስደነግጧቸዋል። ገባ? ይሄ ደግሞ ምስኪን ምምን ወይኔ ይላል፣ ይፈራል። እኔ ደግሞ አባቴ እንደዛ አይነት ነገር የለም። ዋናው መጥቶ ይናገረኝ፣ በጥፊ ብዬ ነው የምገላግለው፣ አይደለም ሌላ። ዋናው እንደዚህ የሚባል ነገር እግዚአብሔር ምን መሰለ? የፍቅር አምላክ ተንኮለኛን ምናምን ካልከው ወደ አንተ ነው እንትን የሚለው። እግዚአብሔር ምስክሬ ነው የምልህ። አምላክ ይሄን ሁላ ዓለም የታገሰው በእኛ ቸርነት ነው? እኛ ጥሩ ሆነን ነው? አይደለም እኮ። እግዚአብሔር ቀን አለው ይላል። እንደ ጴንጤዎች ራሱ ዘምረውለታል እኮ። እግዚአብሔር ቀን አለው ይላል። ለሰው ክፋት ተመኝተ የሚደርስልህ አንድም ቀን የለም። እንዲሆነ ሰው እኔን የተናገረ እንዲሆነ ሲሉ የምትሰማው አብዛኛው የፕሮቴስታንት ወንድምና እህቶች ናቸው። እኔን የተናገረ እንደዚህ ይሆናል። በአናት ተተከል። ምን አባቱ ሊያመጣ እንደዚህ የሚባል ምን አላቸው? ድፍረት አላቸው ከፈጣሪ ጋር። በቃ ስልክ ቁጥር ያላቸው እንደዚህ ደወል አድርገው በዚህ 3 ቀን የሆነ ነገር አድርገህ ጠብቀኝ የሚሉት አምላክ ለበረከት አይፈልጉትም። ያለው ምቀኝነቱ ራሱ የክፋት ጥግስ። እኔ እግዚአብሔር ምስክሬ የትም ቦታ አሁን ሙስሊም ይተባበራል፣ አንድ ነው። ኦርቶዶክስ ይተባበራል፣ አንድነቱ በጣም ደስ ይላል። እርስ በራስ ሐዋርያ ለሐዋርያ
ሐዋርያ ለጅኒ ቆለጥ፣ ሐዋርያ ለፓስተር ምናምን እኮ ነው የሚጋጩት። ሲፋለጡ ነው የሚውሉት። እንደዚህ አይነት እምነት በዚህ እኮ ነው ታባቁ። ሌላ ነገር አዲስ አበባ ውስጥ ነቢይ ዘነበ ታውቃለህ? ነቢይ ዘነበ ታውቃለህ? ዘነበ አዎ ነቢይ ነው እሱም። ነቢይ ዘነበ አንድ ይባላል። ሁለት ነቢይ ጥላውን የሚባል አለ። እልሽ አዲስ ብራንድ የመጣችው ትኩሷ ቴንኪው ዮናታን አክሊሉ አለ። ዮናታን አክሊሉ ሶስቱም አንድ አካባቢ ነው ቸርች የመሰረቱት። አንድ አካባቢ ሶስቱም ጋር ሙቭ የሚያደርገው አንድ ሰው ነው። ሶስቱም ጋር አርብ ቀን እንትና ጋር ብትሄድ ዮናታን ጋር ብትሄድ ሐሙስ እንትና ጋር ትሄዳለህ፣ ዘነበ ጋር ትሄዳለህ። ከዛ ደግሞ ሮብ ደግሞ እንትና ጋር ትሄዳለህ። ሶስቱም ያልቦሃል። ሶስቱም ሰዎቹ እዛ ሲመጡ አሁን ሶስቱም ተጎረባብተዋል፣ ጉርብጥብጥ ብለዋል። ገባ ተጎረባብተዋል። አሁን ይሄ ደስ የሚሉበት እኮ በኦርቶዶክስ ገብርኤል ብትሄድ፣ ሚካኤል ብትሄድ፣ ማርያም ብትሄድ፣ ምን ብትሄድ አንዱ ቦታ ላይ የሚያኮርፍ እንደሌለ ታውቃለህ። ተንሴ ላስገባው ተንሴ የጀርመኑ ተንሴ ምን እየላከል ነው? በውስጥ ነው ወይስ እዚህ ጋር? አረ እዚህ ጋር ከኛ ጋር ሊያወራ ፈልጎ ነው መሰለኝ። ይችላል እኮ ከአንተ ጋር ፊክስ ከሆናችሁ ብዬ ነው። አረ ፊክስ ነው። ይደንቀኛል እሱ ነገር እና በጣም በጣም እየተገረምኩበት ነው። ፕሌን ውስጥ ነህ፣ ባቡር ውስጥ ነህ፣ ምን ውስጥ ሆነ? እየነዳው ነው። እንዴት ወደዚህ ዞረ ነው የምትነዳው? አታወዛግበና። እንዴት ናቸው? ሁሉ ሰላም አለው? ሰላም ነው ብሮ። ዮኒ እንኳን ደስ ብሎኛል። እንኳን ወደ ቤት ተመለስክ። መንገድ ላይ ነኝ አትቸኩል ብዬ ነበር እኮ እኔ ማታ ላይ ያኔ እኔ አይደለ እንደ እዛም ታስታውሳለህ? አማፕ የምር ደስ ብሎኛል። እግዚአብሔር መልካም ነው። አሜን አሜን ብለናል። እንዴት ምን እያወራችሁ ነው? ጊዜያችሁን አለ ዝም ብለን ፏፈሽ እያልን ነበር። ልንገር አንድ ሚስጥር ልንገር። እሱ ብቻውን ሲሆን 10 ጊዜ ይልክልኛል። እኔ ስልክ ዲክላይን አላረገም። አይተሳል ላስገባው እያለ ኧረ አስገባው አለ እያወራው እያለ እኔ ደግሞ ዮኒማ ደሜ ልንገር ዮኒ አይጂ ላይ ነበረ እና ኧረ ኑ ያለን ያኔ ዮኒ አላዛር ምናምን እኛ ነን ወደዚህ ለምነናችሁ ያመጣ ነውና ከዛ ከአይጂ ከዛ ቀን ጀምሮ ሪስፔክት በክብር እኔ ብልክለት ለምን የፈለገ ወሬ አወራም ይቀበላል፣ አክሰፕት ያደርጋል። ቀዳሚ ነው። ቀድሞ ያመጣን ምን ማድረግ ትችላለህ? ይመቻቸው አውሩ። እኔ ዝም ጫጫታ ውስጥ ነው ያለሁት። ዝም ብለን እየሰከስን አውሩ። አይ አውሩ። እሺ ብሮ ይመችህ። መልካም የሥራ ቀን። አንተስ መቼ ነው በደንብ እንግዲህ ነጠላ ደረብ አድርገህ ጀርመን ውስጥ እኔ አንተ ጠይቀው። እኔ በሃይማኖቴ አልቀልድም፣ በኦርቶዶክስነት እኔ የሐዋሳ ልጅ ሆኜ ልንገርህ በብዙ መንገድ ሃይማኖትን ልቀይር ተገድጃለሁ፣ ግን በእምነቴ ነው ያልደራደርም። እምነት ከአባቴ ከእናቴ የወረስኩት ነው። እኔ ለልጆቼ ያወርሳለሁ እንጂ አልቀይረውም መቼም ቢሆን። እምነት አሪፍ ነው። አይ እንደኔ ለባሉ ድምቀት ዞር ብሎ አይቶ መምጣት ጥሩ ነው። አንዳንዴ አይቶ መምጣት ጉብኝት ያስተምራል። ዮኒ በውስጥ እነግርሃለሁ። እኔ አንዴ አምና ኢትዮጵያ ውስጥ የሆነ የተቆመረልኝ ቁማር ነበረ እና ቸርች ምናምን ከተጠርቼ ምናምን እኔ ሰላም ነው ብዬ ሊሄድ ስል እግዚአብሔር በውስጥ እነግርሃለሁ እና በብዙ መንገድ ተሞክሬያለሁ። ግን እምነት የሌላውንም አከብራ አሪፍ ነው፣ ደስ ይላል። አንዳንድ ሰው ባመነበት ነገር ላይ ምንም ቢሉት እንትን አይልም እና ይሄ አሪፍ ነገር ነው። ዮኒ እኔ ከተሴ
ተሰ የተደነቁበት ነገር ልንገርህ ተሰ ይሄን ነገር ትወርዳለህ እንደዚህ ያወራኝ ነውና እዚህ ያወራኝ ያው ሰውን ያለው ኮንተንት አለ የሚያስተላልፈው ኮንተንት ከዛ ላይክ በቅዱሳን ስዕላት ላይ ምናምን ሳወራው ተሚያለኝ ወይ እኔ እኮ የጸሎት ቤት አለኝ አለ ያረ የለም አውቀህ ነው ምናምን አልኩ ላሳየው ዞር ባድርጎ ያሳየኝ ቅዱሳን ስዕላት እናርጎ የሚጸልይበት ቦታ ያሳየኝ ሰው እኮ ጎብዟል ዝም ብሎ እንዳይመስልህ ሰው ጎብዟል አሁን ተዘጋጅቶ ነው የሚጠብቀው ይሄ ዓለም አስተማመነ ደም ያለንበት ሀገር ይድንገለ ላይክ 75% ሌላ ዓለም ላይ ነኝ ያለነው ላይክ ያ እኔ ኢቭን ምሰራበት ቦታ ብዙ ሰው ራቁት የሚሄድበት ቦታ ነው ዋና አሁን ተፈቀደ ጀርመን ላይ ተሰምታላ ዮኒ ምን አረጉት ደግሞ ቀየሩ በርሊን ላይ ተፈቀደ ሴት ልጅ ራቁቷን እንድትዋኝ ከላይ ራቁቷን እንድትዋኝ አመስግኗ ለአንተ ስራ ጥሩ ነው አራስ ነው እኛ ያለንበት ሀገር የሚቃወም ወንዶች አሉ ብዬ አላስብም አረ በጣም እንቃወመው ይደብራል እኮ ሙሉም ማለት እኮ ሙሉ ምንም ወንድም ሴትም ምንም አሁን ለምሳሌ እንደዛ አይነት ስራ ሴቶች ብቻ ያሉበት ብሰራ ደስ ይለኝ ወንድ የሌለም አረ ይደብራል የኔ እግዚአብሔርን ይደብራል ለምሳሌ እኔ እንጃ ሆናችሁ ብታዩት ነው አሁን እኔ ኦቨርታይም ሁሌ ነበር መገባው በሱ ስራ አሏሽ አረ ይደብራል እኔ በተለይ ወንድ ኖ ሴቱን ነው የምልህ ወጥሬ 18 ሰዓት ነበር የምሰራው 18 ሰዓት ላዳምጥ አልችልም ስራ ላይ ነኝ አረ አይሆንም ይከብዳል እኮ አረ ይሄንማ አልቃወምም እንዲያው ጀርመን መምጫ ምክንያት ሰጠን እግዚአብሔር ይስጥ እና ስትመጣ እኔ ጋር በቪአይፒ መጣ ቀን ሙሉ ከፈለክ እኔ አብሬ ስራ የምትቆይ ይመስለናል አንተ ቦታ ላይ ኦቨርታይም ሁላ እንድትሰራ ነው ማድረግ ቁጭ ብዬ ሳይከፈል አራ በሳይም የሆነ ነገር እኮ ምንም ነገር ቢሆን እኮ የሆነ በፊት አሁን ስጀምር ምናምን ያው ኢትዮጵያዊ ስለሆንኩኝ ነበር ግን አሁን በየቀኑ ስለምታይ ምንም አይመስልም ምንም ነገር እና ይከብዳል ዮኒ አሁን እዚህ ሀገር አንተ ሰራተኛ ስትሆን ኢንፎርሜሽን ይፈልጋሉ በቀን 500 ሰው 600 ሰው 1000 ሰው ይመጣል ከዛ ውስጥ 500 ሴት ሊሆን ይችላል ወይ 300 ሴት ሊሆን ይችላል so they ኢንፎርሜሽን ሲጠይቁ መጥቶ አጠገብህ ነው ምናምን ዮኒ እንዴት ነህ ሰላም ነው እንደዚህ ፈልጌ ነው ስትል አስብ ምንም አላረገም ወንዱም ሳይሆን ሴቱን ነው ኢንፎርሜሽንን የምሰማው የሴቱን ብቻ እንደዛ ነው አሁን ጀርመን በቃ እንደዛ ነው አውሮፓ እየተጀመረ ነው እና እግዚአብሔር ይጠብቀን ነው ለወደፊት እኔ አልደግፍም ይሁን አይ ትንሽ ይከብዳል ለነገሩ ለጨዋታው ነው እንጂ በስራ ቦታ ላይ ይከብዳል አስበዋል የኢትዮጵያን ሕዝብ እዚህ ብታመጣ ምን ሊሆን ይችላል አስበዋል እስር ቤት ገብቷል እንጂ አበሻው በሙሉ አፈፍ አድርጎ ታጋይነ ለማንኛውም ግን ተሴ በጣም ታጋይነ አጠገብ ብዙ አማልክቶች ያሉ ሰዎች ጋር አሉ ያለው ያንተና አምላክ አስበልጠና ያለው የሚገርም ነው እኮ አንተ እኮ የሚገርም ያልተነገረልህ አሜሪካ ይመላለሳል እኮ ሰውየው ሀገር ይዞራል እኮ አታውቅም እንዴ ተስ እኮ ብዙ ሀገር ይዞራል እንዴ በጣም ብዙ ሀገር ይዞራል እዚህ ራሱ ስንቴ ተመላልሷል ሚስቱ ራሱ እዚህ ነው ያለችው ታውቂ ፐብሊክ አታርቅ ሱዳን ያለችው ይቅርታ ተሳስቼ ሱዳን አለች ሱዳን ነው እና መልካም ቀን ይሁንላችሁ ሪስፔክት ይመችተስ መልካም ጊዜ በቃ እናንተ ጀርመን ላይ የሆነ ስራ ምናምን በላርግልኛ አባት እሺ ይሄንማ ስራ ለአንተ ነው የሚሆነው ደሜ ይሄ ስራ ለአንተ ነው ዛሬ በጣም ደስ የሚል ቆይታ ነው ያደረግነው በትምህርትም ቤተሰቦቻችን
በሃይማኖታችን በመጽናት አንዴ ምን አለ ሌሚ ቴል ዩ ዘ ትሩዝ አለ ንግግራችሁ በጨው እንደተቀመመ በጸጋ አይደለም ረብ የሌለው ተረት ተረት ነው እንጂ ጴንጤነት ሪኳየር ዲሲፕሊን አንድ እኔ ልመልስ ብራዘር ለዚህ ነው ያንተ ፓስተሮች ነቢያቶች እንዲሁም ምንድን ሐዋርያቶች የሚዘርፉት እስቲ ንገረኝ በዲሲፕሊን ነው የሚዘርፉት ሙሉ ቅባት የሚሸጡልህ በዲሲፕሊን ነው አባት ንገረኝ እስቲ ዲሲፕሊን ነው ዲፒሲሊን አንቺው ታሞጪው አንቺው ታሮጪው አለ ስለ ጴንጤ እንዳልነግረኝ አባቴ ሁለታችንም እሱ እንደም በ16 ዓመት ያልገባውን እኔ በ8 ወር ገብቶኛል እየተረጋጋ አባቴ እና በዲሲፕሊን ነው የሚዘርፉት ሴቶች የሚያጫውቱት ፓስተር ሆነ ነብይ ሆነ ሐዋርያ ሆነ ግጥም እያደረገ የሚያጫውተው በዲሲፕሊን ነው ጻፈው እንጂ ምን ነው ጻፍ እንጂ አለቀበት ጻፍ እንጂ እንደው ከነሱ እኔና ደሜ በስንት ጥፋ እንሻለን ያው ከገጠር መጥተው ይሸውዳል ሺ አንሻለን እንደዚህ አጭበርባሪ ሌባ ይበዛበት ልታወራ አይገባም አባ ትንፍች ማለት ስለ ጴንጤነት ጥሩ አይደል በተለይ ዮኒ ማኛ ፊት ቆመ የሚመሰክር የለም እኔ ፊት አትቆምም ለምን በድፍረት ስለማወራ ሐቁን ስለማወጣ እንዳትሞክር ሌላ ቦታ ሄደ እንደዚህ ዲሲፕሊን ጨው የበዛ ጨው ተቀምሞ ምናምን በል ሴት ሲያሯሩጥ የሚውለው የጴንጤ መመናን ሳይሆን የጴንጤ ፓስተር ነው እውነቱን ነው መነግረ እኔ ሳልሆን ራሱ ኤርሚያስ ነግሯቸዋል እኔ ሳልሆን ራሳቸው ወጥተው በአደባባይ ሴት 10 ሴት ጋር ነው የሚሄዱት ብለዋል አባቴ እኔ አይደለሁ ራሱ ነው መነግረ ጡት ላይ አድርጎ የሚጸልል ጀለስ ነው ያለ አባቴ የትኛው ዲሲፕሊን ነው የምታወራኝ ምን ነው ጠፋ ጻፍ እንጂ ዱቄታ እኔ ቤት መጥቶ ያወራል እንዴ ስለ ዲሲፕሊን ይኸው አንተ አሁን የሚሰድቡ ማን ናቸው አሁን ላይ የሚሰድቡ እኔ የሚሰድቡኝ ማን ነው እያየ ነዋ አይ እኔ ምን ችግር አለ እኔ እኮ መልሴ ደስ የሚል አጥጋቢ መልስ ነው መሰለኝ ኖ ዲሲፕሊን ሲል እኮ ነው አይ እንደው እሱን ነፃ ማውጥቶ ሲናገር እኮ ነው እንደው በምን ሞራል ዲሲፕሊኑን ላሳይ ደግሞ ያንተ ዘመድ እንዳለ ቆይ ዘመድን ላሳይ ሰው ቤቱ አስገብቶ እንዴት አድርጎ እንደሚሰራ እኔ ሰው ቤቴ ሳስገባ እግዚአብሔር ምስክር በክብር ነው የማወራው ሰው ቤቱ አስገብቶ ስማ ሁሉ ብዬ ነው የማወራ ደብተራው በተኛው ዲበኩሉ ብዬ እንድጠራ አታስገድደኝ ኦኬ እኔ እንድጠራ ኦኬ ስትከበር ተከበር ስትከበር ተከበር እሺ እንደ ካህን ማለት ነው ጥያቄ ጠይቁ አይደለ ኦኬ መጣል ጥያቄውን መልስ ተሳዳቢነትህ ይኸው ያሰለጠንካቸው ከታች እንዴት እንደሚሳደቡ ደብተራው ዲበኩሉ እያላችሁ መጻፍ ትችላላችሁ መተተኛ ጥያቄው ላይ ተቆጣጣና አቤት አቤት መጥቼ እንደገና ሚውታ ጥያቄው ላይ አውራ እኮ ላወራ ነው እንዴ ተረጋጋ እንጂ ተረጋጋ አንተ ባልነው ዲበኩሉ ዘረኛው ዲበኩሉ በላችሁ መጻፍ ትችላላችሁ መገለጫው ስራው ስለሆነ ማለት ነው ሁሉ ብዬ ነው የማወራ ደብተራው መተተኛው ዲበኩሉ ብዬ እንድጠራ አታስገድደኝ ምን መሰለህ እኔ አሁን ቀሲስ ዲበኩሉ የሚመቹኝ ነገር ልዘግብ ሰውየውን በልተውታል ኤርሚያስ ቤት ሄደው ተንኮስ አድርገው ይወጣል ይሄዳሉ ሜርሲ ቤት ሜርሲዬ እንዴት ነሽ ሰላም ነሽ ሁሉ ነገር ሰላም ነው ተንኮስ አድርገው ይወጣል ጀት አድርገዋል ዲበኩሉ ሲሉ ይውላሉ በጣም አራዳ እኔ የሚመቹኝ በፊትም እላለሁ ቀሲስ ዲበኩሉ የመጨረሻ ነው የሚመቹ ተንኮስ አድርገው ብቻ ያወጣሉ ከዛ ሙሉ አጀንዳቸው ተቦክሞ ስለ ኦርቶዶክስ ተውተው ይሄ ደብተራ የሆነ ሰውዬ ይሄ ፋን የሆነ ሰውዬ ይሄ ፖለቲከኛ የሆነ ሰውዬ እያሉ ሲራገጡ ይውላሉ ቀኑን ሙሉ
መሀይም ስለሆኑ እዚህ ጋር እንትና ቢኒን ታውቀዋለህ? እንግሊዝ ሀገር ያለው ጴንጤው ቢኒ እና ቢኒ እሳቸው ለማብሸቅ ይቅርታ አላች። ይቅርታ እንትኖት እንዳያበራውቦት ውበሮት እንዳያበራውቦት ብሎ ጠቅ አድርጋቸው ማለት ነው። ከዛ የእሳቸው መልስ እኔ እንደ ቀለሜ እኮ ስራ ፈልግ ስራ እያለ ስራ አጣሁ አልላችሁ ማለት ነው። ወደው ካህኑኝ እሰራለሁ አለ። ከአንዳንድ ነቀለው ከአንዳንድ ስራ እያለ ስራ አጣሁ አልላችሁ ማለት መቼም ማረሰው ይህንን ንግግራቸውን በአዲስ አካውንት ይመጣሉና አስለቅሳችኋለሁ። እና አሁንም የምናገረው ምንድን ነው? ተራ ወሬ። ክርስቶስ የፍቅር አምላክ ነው። ፍቅርን የማይሰብክ ሰው ምን ብሎ ፓስተር ነኝ ብሎ ነቢይ ነኝ ብሎ ሐዋርያ ነኝ ብሎ ፍቅርን የማይሰብክ ሰው ከዲያብሎስ ነው። ባረም ላይ ከዲያብሎስ ነው። ምክንያቱም ኢየሱስ ክርስቶስ ፍቅር ነው ያስተማረው። ያንን መስበክ የማይችል ፓስተር ከሆነ ነቢይ ከሆነ ሐዋርያ ከሆነ ምናምን ሊባ አከተመ። በቃ ፍቅርን መስበክ የማይችል ከሆነ በፍጹም ምን ሊሆን አይችልም? ከጌታ ሊሆን አይችልም። ያ ነው እንትን የሚለው። ስለዚህ በጣም ነው የሚያሳዝነው። እንዴ ዮኒ ተሳስተ ብሎክ አድርገኛል። አቤል ኔቨር ጊቭ አፕ የሚለውን አካውንትም ብሎክ አንሳልኝ። እንዴ በሌላ አካውንት እያየኝ እኮ ነው። በሌላ አካውንት ካየኛው እኮ ነው። አባ በዚህ ግባ። ስንት ብሎክ የተደረጋለ። እኔ ስራ አጥቼ ስም ስፈልጋሉ። ከተቦለክ ነው። እኔ ፔጅ ላይ አባ ላለመቦለክ ጥንቃቄ አድርግ። ያ ላለመቦለክ ጣር ወይ ሌላ አካውንት ከፍተህ ና እንጂ እኔ አሁን ብሎክ አደረኩ አላረኩ ስፈልጋለሁ። ማንም ብትሆን ከተቦለክ ስለተሳደበ ነው። ዝም ብለው ወሬ ነው። እና ቀሲስ ድበኩሉ ሁሌ ድንኳን አስጥለው እንዳስለቀሷቸው ምን አለ? አሜሪካ ሆነ በዚህ ልክ ችግረኛ ማንም የሚገዛው መሆን አይደብርክም? ማን የገዛኝ? እስቲ ንገረኝ። ጀለሴ ንገረኝ። ማን የገዛኝ? በስንትስ ብር ነው የገዙኝ? ዘግበልኝ። እግዚአብሔር ፍቅር ነው ብለሃል። ጴንጤ እኮ የጥቅስ አክተር እንጂ አብዛኛው ውስጥ ታውቋል እሾ ናቸው። የጥቅስ ምናምን የጌታ ልጅ የምናምን ትላለ ውስጥ እሾ ምን አባ ነው ተቸገረ? የጠየቀ አለ? አንተ ዝንቦ እስቲ ንገረኝ። የጠየቀ ተጠይቀሃል? የጠየቀሃል ንገረኝ። የጠየቃለ አንተ ሳይሆን ዘርማን ዘር ከኔ ይፈልጋል እንጂ አንተ አልፈልግም። ዘርማን ዘር ነው። ሰውን ሳያውቁ ግን ዝም ብለው ስለ ሰው የሚያወሩ ሰዎች ግን በጣም ነው የሚደንቁ። እኔ ደስ ነው የሚለኝ። ለምን መሰለ? አታስበላማ አባ። ዝም ብለህ ባላየ ነው የምትጫወተው። ጭቤው እንደዛ አንተ ብትሆን በደንፉ የሆነ ነገር ታሳያለህ ነው። እኔ እኮ የአንተ ምክሮች በጣም እየረዱኝ እኮ የአንተ ምክሮች እዚህ ሚዲያ ላይ ምን ማራዳ ልጅ እንደዛ ሴቪንግ አባት የሆነ 3 ሳምንት አለፈኝ እኮ 3 ሳምንት አሜዚንግ። በአንድ ሳምንት ውስጥ ነበር እኮ የሆነ ነገር የምፈጥረው። አሁን ግን 3 ሳምንት ቪዲዮ የምፈልገው ስለኔ ክፉ ምንም የለም። ምንም በቃ የእግዚአብሔር ቃል አወራለሁ። እንደዛ ነው ጨዋታ። ለደምረው ጥያቄ አለ። አይዞ የራስን ህይወት ምራ አባቴ። ለደምረው የምትጠይቀው ምንድን ነው? ለደምረው የምትጠይቀው የራስን ህይወት ምራ አባ። አንዱ ያለውን ሰምታ ብቻዬን አልወጣም እንዳለ አስገባው ናት የሚለውን ኧረ ይክፈል። አንበሳ ውርድና ነው የምትገባው።
የሆነ ቤት ከባዱ ና በዚህ ጋር ና በዚህ ጋር ዳልቀስ እንጂ እኔ ቤት አይቻልም። 22,000 ፎሎወር ስላለው ፌክ አካውንት ስላልሆነ ነው። ቤትን ካላስከበርክም አይደብራል። ለዘጣ ምን እንዳለ አንዱ ላሳይ። ቆይ ስሙ እዚህ ጋር ፕሮቴስታንት ቤተክርስቲያን በዚህ የሚቀጥል ከሆነ ኦርቶዶክስ መሆኑን ኮንሲደር አደርገዋለሁ። ስወጣ ግን ብቻዬን አይደለም የምወጣው። እኔን የሚመስሉ 1000 ሰዎችን ይዤ ነው የምወጣው። የጨነቀን ተስፋ ቆርጠናል እና ሁል ጊዜ ስማ ቆይ የምንሄድበታትን ግራ የተጋባን በጣም ብዙ ሰዎች አሉ። እነዚህ ሁሉ ሰዎች ይዤ ነው የምወጣው ከፕሮቴስታንት ቤተክርስቲያን። የእኛ ልማድ አይደለም። ኢየሱስ ለሐዋርያት አስቀበለ፣ ሐዋርያት ለእርሊ ቸርች ፋዘርስ ተቀበሉ። ማርቲን ሉተር ምን አደረገው? ይህንን የመቀባበል ስርዓት መጽሐፍ ቅዱስ ብቻ ብለው ድምጥማጡን አጠፋው። ማርቲን ሉተር እግዚአብሔር የለ። ሃይማኖት አስከፊነቱ አንድን አማኝ መጽሐፍ ቅዱስ ልንጋደልላት የሚገባ ሃይማኖት እንዳለችን ይነግረናል። መጽሐፍ ቅዱስን በተመለከተ ከ5ቱ ሶላዎች አክቹዋሊ እነዚህ 5ቱ ሶላዎች ምን እንደሆነ አይገባኝም። ለምሳሌ ክብር ለእግዚአብሔር ብቻ ይላል እና ምን ማለት ነው? ክብር ለእግዚአብሔር ብቻ ማለት ኤቭሪዋን ክብር ያስፈልገዋል ብዬ አምናለሁ። ማለት ክብር ለሚገባቸው ክብር ስጡ ስለሚበዛ። ኤኒዌይስ ከሁሉም ግን በጣም አደገኛ ሆኖ የማገኘው ምንድን ነው? ሶላ ስክሪፕቸር የሚለውን ነው። መጽሐፍ ቅዱስ ብቻ። እቺ መጽሐፍ ቅዱስ ብቻ የምትል እምነት ክርስትናን ቶታሊ ዲስቶርት የሚያደርገው ነው። አሁን እኛ አካባቢ ያለ አለመከባበር፣ እኛ አካባቢ ያለ መናናቅ፣ እኛ አካባቢ ያለ አባቶችን አለማክበር፣ አለመስማት ምናምን የሚመጣው ከዚህ ሶላ ስክሪፕቸር ከሚል ነው። ብዙ አለ። በቃ ባዶን የከተታቸው መሮታል ህዝቡ። እግዚአብሔር ምስክሬ ነው፣ ያቀኛ ስለሆንኩኝ ነው። ገብተዋል፣ አይቶ ተበታትነዋል። አንድነት የለም። በአንድ ላይ የሚመለክ ነገር የለም። ሁሉም እንደ ሱቅ ቸርች ከፍተዋል። ሱቅ ነው ይሄዳል። ቁልፉን ከፍቶ ገብቶ ለፍልፎ ከጀለሶቹ ጋር የሚወጣበት ነው። ስራው ነው እንጂ አምልኮ አይደለም። አምልኮ ሳይሆን ከዛ በየካፌው ሲርመጠመጥ የሚውል ፓስተር ነው የምታየው። በየካፌው የሚርመጠመጥ በየስጋ ቤቱ የሚጋፋ ፓስተር ነው የምታገኘው። በየሙዚቃ ቤቱ ነው የምታገኘው እንጂ በስነ ስርዓት ገብቶሃል። ቀኑን ሙሉ ሲያመልክ፣ ቀኑን ሙሉ መልካም ነገር ሲያደርግ የምታገኘው የለም። እንደ ሱቅ ይሄዳል፣ ይከፍታል፣ የሆነ ጊዜ ላይ ያስጮሃል፣ ገንዘብ ይሰበስባል፣ ላጥ ብሎ ይሄዳል። ክትፎን ምናምን በልቶ ላጥ ብሎ ደግሞ ይሄዳል። ይሄ ነው ወይ እምነት? ይሄ ነው ወይ ለጌታ መሆን? ገባ? the biggest problem ያየሁትም እሱ ነው። ይከፈታል፣ ይዘጋል። የገዛ ቁልፉን ይዞ ነው። ለህዝብ ለምዕመናን የተባለ የለም። ገንዘቡ የምዕመናን ነው። ቸርቹ የአንድ ግለሰብ ነው። ኢትዮጵያ ላይ ኦርቶዶክስን አይታታል። የአንድ ሰው የሚባላል ሙሉ የህዝቡ ነው። የትኛውም ህዝብ፣ የትኛውም ምዕመን፣ የትኛውም ቸርች ሄዶ፣ የትኛውም ገዳም ሄዶ ምን ማድረግ ይችላል? ጸሎት ማድረግ ይችላል። መማር ይችላል። መጸለይ ይችላል። ቁጭ ማለት ይችላል። የፈለገው መሆን ይችላል። እዚህ ቁልፉን ዘግቶ የገዛ ቸርቹ የእሱ ቁልፍ ነው ያለበት። ይሄ እምነት ነው ወይ ነው? ቆም ብለህ እንደ ሰው ካሰብክ፣ ቆም ብለህ ከጠየቅ፣ እኔ ማጣራት ነበረብኝ። ኦል ኦፍ ኢት ምንድን ነው? እውነት ክርስቶስ ተመልኮ ነው ወይስ ቻፒስታ ነው? አት ዘ ኤንድ ኦፍ ዘ ዴይ ኦል ኢዝ መኒ። ለገንዘብ እንጂ ለክርስቶስ ቀነኒሳ ሆነው የሚረጡት አንደኛ እነሱ ናቸው። ጥለው የሚጠፉት አንደኛ እነሱ። የክርስቶስ የሆነውን የሚሰገደው ለሱ አስበዋል። ስግደት ያውቃል? አንተ 10 ስትሰግድ አሰጋገድ እንዴት እንደሆነ ራሱ ጴንጤ ያውቃል?
አያውቅም። አሰጋገድ ምንድን ነው ብትለው አንድ ጴንጤ አያውቅም። መዝለል ግን በደንብ ያውቃል። ሚውት ነጀለስ ቤተ መቅደስ ስገባ አሁን ቤተ መቅደስ ስገባ የመንበርከኪያ ፍራሾች አይተጠቃለ ፍራሽ የምን ፍራሽ ከየት መጣ? ምንም የለም። ጴንጤ ጋር ጉልበታችን እንዳያመን ፍራሽ ይዘን ነው የምንሄደው። ተሰንበርክ ፒሎ ይዘህ ነው የምትሄደው። ፍራሽ ማለት ትራስ ማለት ነው። ትራስ ትንንሿ ለጉልበት ጉልበቴ አጠገቤ ሃይላንድ ውሃ አስቀምጣለሁ። ገባ ሃይላንድ ውሃ ትንሽዬ ኩኪስም ያስፈልጋል ለጤና። እንደዚህ ያልኩ እንደዚህ ኧረ ጨርስ ርቦና እንደዚህ እለዋለሁ ምናምን። ስለዚህ ትራስ ይዘው ነው የሚሰግዱት። እኔ አስታውሳለሁ እንዲያውም እንዴት እንደሚሰገድ ልንገር። በኦርቶዶክስ እንደዚህ ብለህ ነው የምትሰግደው ስትሰግድ። ይሄኛው እግዚአብሔር ምስክሬ፣ የአሁኖቹን አላቅም። እኛ ልጅ በነበርንበት ጊዜ ይሄን ስለምንሰግድ ይሄኛው በሙሉ ይላላጥ ነበር። በሙሉ እንዲህ ነው የምትሰግደው ራሱ አስፋልት ላይ እና ይሄ ይላላጥ ነበር። ጉልበት ይላላጣል። ለምን? ክርስቶስ ያንን ያህል 6666 ጅራፍ የተገረፈውን አንተ በስግደት በትንሹ እንኳን ክርስቶስ የተሰማውን ስሜት በትንሹ እንድታውቀው ያቺን ስሜት እንዲሰማ ትደረግ ነበረ። የተደረገ ያቺ ያመመ ኢማጂን ያሁላ ጅራፍ ሲያልፍበት። ስለዚህ ፔኑ ለአንተ እንደሆነ እንዲገባ ተብለ ያንን ነበር የሚያስተምረው። ያ ከንቱ ልፋት ይሉናል። ድኛለሁ። አሁን እኔ በኩኪስ ነው ጌታን የማመሰግነው። ድኛለሁ። በኩኪስ በአቮካዶ ነው እኔ የማመልከው። ድኛለሁ። በርገርን አላየም እንዴ? በርገርን እየበላው ክትፎዬን እየበላው ሰጋቱራ ይበዛበታል እኮ ዲሲፕሊን የሚባል የሌለበት አቤት እግዚአብሔር አምላክ አቤት አቤት እንደፈለገ የሚተረጉመው የሚያስጠላኝ ምንድን ነው? ሁሉም የፈለገውን ትርጉም ይተረጉማል። የፈለገው መጽሐፍ ቅዱስን ብታመጣ ኤፍሬም ባለ ጊዜው ኤርሚያስ የሚተረጉመው ሌላ፣ ሹሉቃ የሚተረጉመው ኤኒባሪ የሚተረጉመው እንደዚህ ነው ይላል እንደፈለግ እና እያየን እንጨምራለን። የሆነ እምነት እንደሆነ ገብቶኛል። ጨርሻለሁ። የ8 ወር ኮርስ ቀላል አይደለም። ትንሽ ኦርቶዶክስን ረጋገጥኩ። ኦርቶዶክስን በ8 ወር እኮ የ8 ዓመት ይዘህ እኮ ነው የወጣው። አሁን እነሱ ማለት ነው አንተን እጅ እየጫንክ ማይክ ይዘው ቢያስጀምሩ አትወጣም ነበር። በቃ ቻው ግደለኝ። አላረገውም። ለምን መሰለህ? እኔ ውሸት አልችልም። እግዚአብሔር በሚያውቀው ይሄ እጅ እየጫንኩ ምናምን ሰው ላይ ዋቴ ወጣ ማለት ነው። ሃይ ጋይስ እንዴት ናችሁ አልኩ እኮ መድረክ ላይ ሰላም ነው ላለው እንጂ እኔ ሸረረብ ምናምን እያልኩ ሙድ መያዙ ለምን መሰለህ? በክርስቶስ በሰው ሙድ ልትይዝ ትችላለህ። አንድም አልችለው ነገር በኢየሱስ ክርስቶስ ሙድ መያዝ አልችልም። እኔ አኬንት እግዚአብሔር በሚያውቀው የማልችልበት ነገር ቀላል ነው። መዝረፍ ቀላል ነው። ፓስተር ነኝ ብሎ መዝረፍ በጣም ቀላል ነው። የሆነ ቸርች ላይ አብሬ መሆን በጣም ቀላል ነው ለኔ። አብሬ በቃ ታዋቂም ስለሆንኩ ምናምን ይሻክሉብኛል። አብሬ ብሄድና ባደርገው ከባድ አይደለም። ኢትስ ናት ሃርድ። ግን አት ዘ ኤንድ ኦፍ ዘ ዴይ ውስጥ ምን እንደሆነ እያወቀ ውሸት መሆኑን እያወቀ ውስጥ ዋቴ መሆኑን እያወቀ እንዴት እሺ ይልሃል? እነሱ እኮ ያንን አድርገውታል። ገባ? ያንን ያደርጋሉ። ውሸት መሆኑን እያወቁ ሐሰተኛ ነቢያቶች ጥግ ድረስ ነው ያሉት። ያውቁታል። ቻፓለሁ ለገንዘብ ብዬ የምኖርባት ሀገር እኮ አባቴ ለገነት 5 ጉዳይ ናት። ፈጣሪ ምስክር ነው። ለገነት 5 ጉዳይ። እኔ ገነት የለምና እዚሁ አሜሪካ ኑራት ብባል በቃኝ፣ ምንም ችግር የለብኝ። እዚሁ ኖረዋለሁ ያለ ምንም ሀሳብ አሜሪካ ኖራል። ኢማጅ ምክንያቱም ምንም የምታጣበት ሀገር አይደለም። ገባ? ስለዚህ የሚያሳስብ ነገር የለም። ሀገሩ ራሱ የኔ የተመቸ ነው። እያንዳንዱ ግን ቀስ በቀስ ተናገረ እኮ ለማየት ያብቃችሁ። ሰብስቤ ወደ ኦርቶዶክስ ነው ይዤ የማሄደው አለ።
ለምን ያለ ይመስላል? በማን ተማሩ? በምን ተማሩ? ሁሉም ይመጣል። ለምን ውሸት ሆነ? ከመጽሐፍ ቅዱስ ብቻ ይሉህና እንትና የተናገረው ብሎ ሪፈር ያደርግልሃል። እብድ እኮ ናቸው። ከመጽሐፍ ቅዱስ ብቻ ይልና ማርቲን ሉተር ግን እንዲህ ብለዋል ብሎ ይዘግባል። ታዲያ ማርቲን ምን አገባው? ማርቲን ያገባዋል፣ ሌሎቹ ግን አይችሉም። ሌሎቹ የኢትዮጵያ ቅዱሳን አይችሉም። በጣም እየጦዙ ነው የሚያነቡ። የነሱ ካልቪኒስቶቹ ምናምን የነሱ ይችላሉ። እነ ማያፍ ምናምን ጉሉንዚ ነው ጉሉም የሚባል ምናምን ይችላሉ። ዝዊንግሊል ዘጅኒ ቆለጥ የሚባሉ አሉ። ገብቷል? እነሱ አሉ። ገብቷል? ዝዊንግሊ ዘጅኒ ቆለጥ አሉ። ስለ እነሱ ይነበባል። ገብቷል? ያለ ችግር። ግን እነሱን ሲያነቡስ ለምን የእነሱን ንግግር ያምናሉ? የእነሱን ጽሑፍ ያምናሉ። መጽሐፍ ቅዱሳዊ አይደለም። ተግባባን? ያ ነው የሚያሳዝንህ። ይዋሻሉ በጣም ውሸታቸው ደግሞ ምን ያደርጋል? ገደል ይከታቸዋል። ማረፍታ በተለይ ደግሞ በቀላሉ የመጡበት ሲመጡ ስትራቴጂያቸው የደቡብን ህዝብ ነው የተጫወቱበት። ዲቻን በሉት። እጥብ አድርገው ዲቻ ተበላ። እድሜ የተበላ ፒፕል። አንተ እስራኤል ዳንስ አይበላ ሌላው ቢቀር ማለት ነው። አንተ ማለት ነው እዚህ ጋር እንደዚህ ሳረገው ማለት ነው፣ አንቺ እንደዚህ ሳረገው ማለት ነው በሚል ሰገጤ ዲቻ ተበላ። ሄሎ አቤት፣ እናትሽ ማለት ነው። እግዚአብሔር ሰው በህይወት የለች። መብራት ጠፋ። ሀገር መብራት ጠፋ። ስልክ እንደያዘ እሷም አለች። ማን የሞተው እናንተ ቤት? መብራት ጠፋ እና በዲቻ ምናምን ነገር ተጫወቱ። አሁን ተስተካክለቻል። ዲቻን ተጫወቱባቸው። የመጨረሻ የደቡብ ህዝብን እጥብ አድርገው በሏቸው። ያ እና አሁን እየባነኑ ነው። አሁን የደቡብ ልጆች ተበልተው የእነሱ ህይወት አልተቀየረም። የእነሱ ፓስተሮች ግን ቱጃር ሆነዋል። በጣም የእነሱ ፓስተሮች አይጨምጧቸውም እኮ እንደዚህ ሰላም አይሏቸውም። በጋርዳንሳ ሰው ይሸወዳል። ትንሽ እንትና ይሻለኛል። ጆሊ ናት። ጩፋ ይሻለኛል ትንሽ ሙዳለው ትንሽ የአራዳ ፕላንት ነው። ይመቸኛል ጩፋ። እውነት ለመናገር በቃ ገብቶታል። የአራዳ ልጅ ይብላ። እኔ አይደብረኝም። ሌላውን ደሱ ለመሆን እየሞከሩ አፈርድም የገቡ አሁን ሌላው ቢቀርም እንደሚያደርግ የአራዳ ልጅ ስለሆነ አዶናይን እንዴት አድርጎ እንዳመጣው አላየም? እንዴት አድርጎ እንዳመጣው ጎበዝ ነው። ምን እንዳረገ ልንገር። አሁን ጩፋ ቸርች የማይጠፋበት ምክንያት 24 ሚሊዮን የተገዛ ቲቪ አለ። ስክሪን በስክሪን ነው ድድሽ የሚባለው። ሰው ቤት ቦርጫሙ ቲቪ ነው ያለው። ገብተዋል። በተለይ አብዛኛው ቤት ውስጥ። ስለዚህ እዛኛው በግብዳ ቲቪ እያየ ሲጨፈርል ትወጣለህ እንዴ? ግደለኝ ዱቅ ማን እንደሚመቸው እሱ ቴሌቪዥን አቤት እና አቤል አቡና የደቡብ ህዝቦችን አቃባልቶ ነበር። አቤት ሌላ ቀን እኮ ኳስ ነው የሚያዩበት። ወይኔ በላቸው። ከእሑድ ውጭ ሌላ ቀን በርገድ አድርገው እነ አርሰናል እነ ማንቸስተርን በለው ግባ ጎል እያሉ እያዩበት ፈታ ይሉበታል። ይመቸው። የታባቱ ደስ ይላል። አንደኛ ነው ጋይሶች። እንዳይሰማም ወንጌል ላይ ነው ይላል። ቁጭ ብሎ እየሰማኝ ደስ አይልም? ራስን ታስበላለህ። አደባ ነው የሚቆምጥልኝ። ራስን የምቆምጠው
የስክሪን ፕሮጀክት የኔ ነበር። ኮንትራቱ ግን ኦርቶዶክስ ነኝ። የአራድዬ ልጅ ይመች ናቲሻ ይመች። አራዳ ልጅ እና እውቀትማ ያላቸው በእውቀት የገነቡት እኮ ኦርቶዶክሳውያን ናቸው። የዘርጉት ኦፍኮርስ ኦርቶዶክሳውያን ናቸው። እንዴ ባለ ቲቪ ረሳው። ቲቪ የሚያሰራ ደግሞ ጀለስ እኮ መጥተዋል። ቴሌቪዥን ብዥ ሲልብ የሚሰራ ጀለስ አለ እኮ። አላሳየውም እንዴ ባለ ቲቪ ይታያል። ኤቲቪ ቻናል ያለው ነበር ነው። ባለድን ያደገኝ ነው። ቻናል ይመጣል መንፈሱ በእኛ ላይ ይሆናል ትዕግስት። ባለድ ያደገኝ ስሙ ነው። የታለ ባለድ? ይህ ሰውዬ ደግሞ ያሳዝነኛል። እንደው እግዚአብሔር ቢረዳው ደስ ይለኛል። ይህን ሰው ማን ነው ምስኪን? አረ በዚህ ሌላ ነገር ውስጥ ያለች ነው ቺኳ የምትመስለው። አረ ስሙልኝ ቺኳ እኔ አሜን የሚሸጥበት አሜን የሚሸጥበት ቤት እንደ ጉድ ነው ያየሁት። አሜንን ይቸረችሩታል። አባ እንትን ፈልጌ ነበር ላገኘው አልቻልኩም። የነብዩን ያኛው ባለ ቲቪው እየፈለግኩት ነበር። ባለ ቲቪው ጠፋብኝ። ባለ ቲቪው ካላችሁ ቲቪ በጂ ልብኝ ነበረ ሰራልኝ ያለው ነበረ እና በእናትህ ፈልጌው ነበር ባለ ቲቪው ሄደብኝ። ቲቪን ሲገዛው ስማርት ብሎ ነበር። አብዛችሁ በሰላም ቤተሰቦች እርሶ አይደለም ምን ላይ ነው? የለም አይ የለም። የራሱን ጽሁፍ አንተ ያየኸውን ዮኒ እዛ ጋር ያየኸውን ጽሁፍ ካለ እሱን ጽሁፍ ከጻፍከው ይመጣልሃል። ኦኬ ሰርች ባሩ ላይ ጽሁፉን የምታስታውሰው ጽሁፍ ካለ እንደዛም ጋር የሆነ የምታስታውሰው ይመጣል። እንደዛ ገጻፍ ህይወት እንደዚህ ያለች ነው። ህይወት ዮኒዬ የሰፈራችን ልጅ የሰፈራችን እናቶች የመረቁ ጥሩ ሰው ነህ አንተ ወደ እናት ተዋህዶ ተመልሰህ ለማየት ያብቃን እያለች ነው። አሜን። አሪፍ አይቸኩልም ፋራ ልብ አይሰጥም በልልኝ። አሪፍ አይቸኩልም ፋራ ልብ አይሰጥም። እናትየዋ ሻንጣው ምናምን አስተካክሏል። አውሮፕላኑ ነው የሚጠብቀው። ፕሌን ይቀራል። ፕሌን ይቀራል። ከዛ ፕሌኑ ቀጥታ ወደ ቄዳር ነው የሚወስደው።
እንዳያሳስብሽ። ፕሌኑ በጣም ቢዝነስ ክላስ ነው። ቢዝነስ ክላስ ከዚህ በኋላ ንቅንቅ ማለት ስለሌለ የለ። ኧረ አሁንማ አስተማሪ ነው የምትሆነው። ከዚህ በኋላ ንቅንቅ ስለሌለ በኃይለኛው የሁሉንም ቢዝነስ ስላጋለጥን እውነቱን ነው። በዚህ አጋጣሚ ግን መልካም ሰዎች ምዕመናኑን እወዳለሁ። አሁን እኔ ጴንጤ ፓስተር ከምትለይ ምዕመናኑን እወዳለሁ። ምስኪን ነው። ወንጌል የተጠማ ህዝብ አለ፣ ወንጌል የሚፈልግ ህዝብ አለ። እሱ እኔ ችግር የለም፣ በእውነት ነው የምልህ። የተጠማ አለ። ግን እንዴት እንደሚያታሏቸው እንዴት እንደሚጫወቱባቸው ሳያዝናል። ደፍሮ የሚጠይቅ የለም። ምንድን ነው የሚያደርጓቸው? ተስፋ ነው የሚሸጡላቸው። አብዛኛው ኢትዮጵያ በኢኮኖሚ የደከመ ህዝብ አይደል ያለው። በቃ እንደዚህ ስራሽን እያበላሹብህ፣ ስራን እያበላሹብህ፣ በቃ እሱን ይባላል። አሜን ብሎ ይወስዳል። በቃ ህዝቡ ምስኪን ስለሆነ እውነት የሆነለት ስለሱ የሚወራ ይመስለዋል። እነሱ ግን ከልምድ ነው ይሄን የሚያደርጉት። ከልምዳቸው አንጻር የቸገረው ህዝብ ብዛት ሲያዩት አመዳም ነው ያለው። ስለዚህ ስለ ችግር ነው ሩትዬ፣ ስለ ችግር ነው የምታወራለት። ይሄን ነው እና ያሳዝነኛል። እግዚአብሔር ይሁናችሁ ነው የምለው። ሌላ እንትን የለኝም። ደምዬ አጫውታቸው አንተ ፔጅ ላይ እኔም የሆነ ነገር ልበል። በቃ ተኛ ደቃ ይመች